ስፖርትስ በሁሴን አብዱልቀዲና በዳዊት ንጉሴ። Champions again! HD Sports. ሰላም በያላችሁበት እንዴት ናችሁ አድማጭ ተመልካቾች ብያለው። ፕሮግራማችን ጀመረ። ኤችዲ ስፖርት ነው በተወዳጁ ብስራት ኤፍኤም 101.1 ዘወትር ሰኞ ከሰዓት በዚህ ሰዓት የምታደምጡት ዝግጅታችን ነው በኤችዲ ዩቲዩብ ላይ። ይህ ፕሮግራም በተለይ ከማለዳ ጀምሮ ይቀመጣል። እንደ ሁልጊዜውም እንድትከታተሉ በማክበር እንጠይቃለን። የተለያዩ ጉዳዮችን እናነሳለን። ቪኒ ጁኒየር እና አርሰናልን ያገናኘው መረጃ እንግዲህ የብዙዎችን ትኩረት ስቧል። አርሰናል በሪከርድ የሆነ ኮንትራክት ይህን ተጫዋች ለማምጣት ሰፊ እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው። ይሄ ይሆናል ወይስ አይሆንም የሚለው የብዙዎች ጥያቄ ነው። ይህንን የተመለከተውን ጉዳይ እናነሳለን። የአንድ ዓመት ኮንትራክት አለው በነገራችን ላይ። የሚጠየቀው ግን ከማድሪዶች በኩል ትልቅ ሂሳብ ነው ተብሏል። ምን ይሆናል ይሄ መረጃ? ምን ይሆናል ይሄ ጉዳይ? ምን ይሆናል ይሄ ዝውውር? በጉጉት ብዙዎች የሚጠብቁት ነው። በእርግጥ አርሰናል ይህን ተጫዋች ካገኘ ምን አይነት ተጽዕኖ ሊፈጥር ይችላል የሚለውም ራሱን የቻለ ትልቅ ጥያቄ ነው። ከዛ ውጭ እንግዲህ አንድሬ ራዮላ እና ሊቨርፑል በወዳጅነት ጨዋታ በጎ ጅምር አድርገዋል። ጅምራቸው ምን ይመስላል? ምን ሊያሳዩ ነው እየፈለጉ ያሉት ከጅምሩ የሚለው ጉዳይ በስፋት ወጥቷል። ይህን እናነሳለን። ከዲያሞንዲ ጋርም የተያዘ የዝውውር ጉዳይ አንዳንዶች ትናንት ተጠናቀቀ ብለዋል። በእርግጥ ያላለቁ ጉዳዮች አሉ፣ ግን ይሄ ጉዳይ ያልቃልን በሚል ከሪያል ማድሪድ ጋር በተያዘ የሚወጣም ዘገባ አለ። ሰፊውን ጊዜ የሚይዘው የዛሬው ቆይታችን በነገራችን ላይ ሳሊባ ጋር በተያዘ የሰጠው ሰፊ ኢንተርቪው ነው። በነገራችን ላይ ቃለ ምልልስ ሰጥቷል። በዚህ ጉዳይ እንግዲህ የተለያዩ ነገሮችን ነካክቷል። ብዙ ነው የነካው። የቀደመውን እንግዲህ የውሰት ጊዜውን፣ በጊዜው የተፈጠሩ ጉዳዮችን፣ ስለ አርሰናል የዘንድሮ ጉዞ፣ የቀደሙት ጉዞዎች፣ ስኬቶች፣ ከአርቴታ ጋር በተያዘ ያሉትንም ሰፋ ያሉ ጉዳዮች እንደነካካ ሁሴን ሲገልጽልኝ ነበር አስቀድሞ። ይሄንን እናነሳለን በስፋት በዛሬ ቆይታችን። እንዳልኩት እንደ ሁልጊዜውም እንድትከታተሉ ነው በማክበር የምንጠይቀው። እንዴት ናችሁ ብያለሁ። ሶስት ሆነን ነው ዛሬ አስቀድሜ እንግዲህ ባልገልጽም የመጣ ነውና እስቲ እናንተም ብቅ በሉ፣ ገባ በሉ። ሰላም ብያለሁ ሁላችሁንም። አለን ዴቪድ እንዴት አለ? አድማጭ ተመልካቾቻችን ሁሴንም እንዴት ናችሁ ብያለሁ። ሌላም ሰው ያለ አስመሰልኩት አይደል? አራተኛ ገባ በልስ ሆያ ያረኳል። ያ እውነት ነው። አውራችሁ ማን ነው? ተቀባዩ ማን ነው? እንግዲህ ዱላ መሬት የሚቀጠቀጠው ማን ነው ካለ ትልቅ ጥያቄ ነው። ለነገሩ ሶስት ሆነን የመጣ ነው በምክንያት ነው አይደል? ዛሬ አንዳንድ የፕሮግራም ለውጦች እናደርጋለን ብለናል። ካሁን በኋላ በተወሰነ መልኩ አንዳንዶቻችን እጅ እንሰጣለን። በተወሰነ መልኩ ደግሞ እንግዲህ የፕሮግራም መቋረጥ ይኖራል። ለአድማጭ ተመልካቾች ኮዲው ለማሳወቅ ነው። በስራ ለመመቸት ምክንያት አልኖርም ካሁን በኋላ እኔ ምናልባት ላልተወሰነ ጊዜ ብዬ በገልጸ የተሻለ ነው የሚሆነው። ከዛ ውጭ ግን የሐሙሱ ፕሮግራማችን ለአሁኑ የሚቋረጥ ነው የሚሆነው። ሐሙስ ከሰዓት የምናቀርባት አጠር ያለች ፕሮግራም አለች። ብዙ ጊዜ እኔና ባካስ 30 ደቂቃ እንላለን፣ ግን 25 ነች። ብዙ ጊዜ እነ መሴም አየር ላይ ብዙ ጊዜ ቆርጧታል ነው የሚባለው አይደል? እንደምንሰማው ከሆነ ሰዓት በርከት ስናደርግም 30 ስትደርስ 35ም ስንደርስ ይቆረጣል። ቀጣይ ፕሮግራም ስላለ ነው። ያ ብቻ ምቹ ፕሮግራም አይደለችም እንግዲህ ለኛ የሐሙሷ ፕሮግራም። ግን ቅዳሜ ጧት የሚሄደው ሰፊ ሮብ ነው እዚህ የምትሰራው። ሮብ ትሰራለህ። ቋንጣ ነው ያው ሁሴን ቋንቋ በጣም ቋንጣ የሆነ በቃ ዘግይቶ ነው ይዘገያል። ሁሉም አውርቶት ከዛ ነው አንተ የምትለው። ልክ ነው። ትንሽ ነች ግን ማጨናነቅ አላት። በቃ የሆነ ልምረጥ ምናምን እያልክ መከራ አንተ ያለ ለሁሉም። እንደ ቅዳሜ ፕሮግራማችንም ለጊዜው ፕሪሚየር ሊግ እስኪጀመር እንግዲህ እሱም ላይ ገና ወደፊት በይፋ መንገልጽላችሁ ነገር እንዳለ ሆኖ ለጊዜው እሱንም አናስኬደውም። ግን ፕሪሚየር ሊጉ ሲጀመር ሊመጣ የሚችልበት እድል እንዳለ እያነሳን ነው። እንደምቾት ነው። የሰኞ ፕሮግራም ግን በቋሚነት እንደሚቀጥል ከወዲሁ ለመግለጽ ነው የምንወደው። እንግዲህ ያው የስራ ጫና ነው በነገራችን ላይ የሰዓት ልዩነት በእኔና በሁለቱ ባልደረቦቼ መካከል። ከዛ ውጭ ደግሞ የስራ ጫና መደራረብ፣ በተለይ እንግዲህ እዚህ ሀገር ስራዎች ሲበዙ መገለባበጥ ሲበዛ እንደፈለክ ስራዎችን እንድትከውን ይሄ በግል የምናደርገውን ነገር እንድንከውን እድል አይሰጥምና በዚህ መነሻ ለቀረጻም ሐሳብ ለመለዋወጥም አሁን እየተመቻቸን አይደለንም። እኔም ባልደረቦቼም ሰው በዚህ መነሻ
እኔ የለውም ከአሁን በኋላ። ሁለቱ ግን እንዳልኩት የቅዳሜውን ፕሮግራም ከሊጉ መጀመር ጋር በተያዘ በሂደት የሚያሳውቃችሁ ሆኖ የእኛ እሑድ የምንቀረጸው ሰኞ የሚሄደው ፕሮግራም ግን በቋሚነት በዚሁ ፕሮግራም እንደሚቀጥል በስርዓት ላይም ዩቲዩብ ላይም ለመግለጽ እንወዳለን። ዩቲዩብ ላይ እንግዲህ እንደሚኖር ጊዜ በተለይ በአካል ሁሴን እንደማይመቸው አውቃለሁ። ብዙ ጊዜ ከሰኞ እስከ ቅዳሜ ባለው ፕሮግራም እሱም እንግዲህ የሚመቸው ከሆነ ነገሮችን አስተካክለው፣ ካልሆነ ግን በአካል በተወሰነ መልኩ ጥረቶች እንደሚያደርግ ተነጋግረናል። ስለዚህ ከወዲሁ ይህንን አውቃችሁ ፕሮግራማችን አየር ላይ እንደፈለገ እንደቀደመው ጊዜ ባይኖር ምክንያቶቹ እኚህ ናቸው ብላችሁ እንድትረዱ ነው አስቀድመን 3 ሆነን ዛሬ የመጣ ነውና በዚሁ አግባብ እንሂድ የሚለውን ለመግለጽ ነው። አስቀድሜ ወገኖቼ እንዴት ነው? ያ በቃ ልክ ነው። ምን ግልጽ ነው የተናገርከው። ያ መደጋገም አያስፈልግም። ምናልባት ክሊር ለማድረግ የዩቲዩብ ሰዎች የሚከታተሉን አሉ። አሁን ኦልሞስት አንተ ያወራው አዲስ አበባ ሬዲዮ ለሚከታተሉ ነው። ለዩቲዩብ ግን እኛ ያው ሰኞ ያለውን እሑድ የምንሰራው ማለት ነው። እሑድ ከጠዋት ጌሙ እንዳለቀ ብዙ ጊዜ የምንለቀው ማለት ነው። እና የቅዳሜ ማለት ደግሞ ያው የአርብ ማታ ማለት ነው። ፕሪቪዎችን ነው የምንሰራው። ሊጉ ሲጀመር ብዙ ጊዜ እሱን ለማስተካከል ነው እንግዲህ ማለት አርቡ ማታ እኔ እመለሳለሁ አልነበርኩም። አሁን ግን እንግዲህ ውድድሩ ሲጀመር ጊዜ እንደ ሁኔታው እንግዲህ እኔ አርቡን እመለሳለሁ ማለት ነው። ያ እሱን ለማስተካከል ነው ጥረት የምናደርገው። ይህንን ተረዱን። ወደ ጉዳዮቻችን እንሂድ። የአስቀድሜ እንትናን ጉዳይ ላንሳ፣ የቪኒ ጁኒየርን ዜናው የእውነት ለመናገር ከጠይቃችሁ በግሌ ገርሞኛል። የአርሰናል አምቢሽን በእርግጥ እየተቀየረ ስለመሆኑ አንድ ማሳያ ነው። መቀየር ሲባል ደግሞ በቃ በትልቁ ስለመሆኑ ማሳያ ሆኖ የመጣ ነው። በራሱ ፍላጎቱ ብቻ ባይሳካም ሊያደርጉ የሚችሉትን ጥረት ስናይ አርሰናል በቀጣይ አቅጣጫ ምን እያሰበ እንዳለ እቅዱ ዝም ብሎ ከረጅም ጊዜ በኋላ የሆነ ዋንጫ አሳክቶ ከዛ በኋላ ጊዜዎችን እየጠበቁ ይህንን ለመደጋገም የማሰብ ሳይሆን በዛው ላይ ሌላ ስኬት ለመጨመር እየተንደረደረ ስለመሆኑ በተለይም ይህንን ዘገባ ሳነብም አርቴታ ጥረቱ ይሄ የአምና የፕሪሚየር ሊጉ ያምናን ብለው የፕሪሚየር ሊጉ ስኬት በቀጣይ በአውሮፓ መድረክ እንዲመጣ በፕሪሚየር ሊጉም ደግሞ የበለጠ ስኬትን እንዲያጣጥሙ ከመፈለግ የተያዘ ስለመሆኑ ነው የሚል መረጃ ሰፍሮ አይቻለውና የሚለው እንግዲህ በእርግጥ ዜናው አዲስ አይደለም ለሁሉም አድማጭ ይመስለኛል። እዚህም እዛም ስለወጣ ይሰሙታል። የአርሰናል እና የተጫዋቹን ግንኙነት በተመለከተ ግን ሁሉም እንደሚያውቀው እስካሁን ኮንክሪት በሁለቱ ክለቦች መካከል የተጀመረ ነገር የለም። በአርሰናል እና በሪያል ማድሪድ መካከል የተጀመረ ቀጥተኛ ግንኙነት ወይም ስለ ኮንትራት ተጫዋቹን ስለመውሰድ የተጀመረ ነገር የለም። አርሰናል ግን ጥያቄ ይሄ ነገር እንዴት ነው የሚል ግልጽ መረጃ እንዲሰጠው ጠይቋል የሚሉ ወገኖች ናቸው ያሉት። ከዛ ውጪ አንዳንዶች አርሰናል ሪሊ ይህን ተጫዋች የሚፈልገውና መፍጠን ካለበት ደግሞ ክለቡ መጠየቁ ስለ ተጫዋቹ እንደተጠበቀ ሆኖ ከተጫዋቹ ጋር አንዳንድ ስራዎችን ኮዲው መስራት ከኤጀንቱም ከተጫዋቹ ፍላጎት ጋር በተያዘ አንዳንድ ስራ መስራት አለበት የሚሉ ሀሳቦችን እዚህም እዛም ሳይ ነበር። ይሄ ማለት ምን ማለት ነው? የተጫዋቹ ፍላጎት በእርግጠኝነት መልቀቅ ከሆነ ቀጣይ እርምጃቸውን ዝም ብሎ ከተራ ጥያቄነት ባለፈ ወደ ግንኙነት ከግንኙነት ባለፈ ደግሞ ወደ ሂሳብ ማቅረብና ተጫዋቹን ወደ ማዘዋወር ሊያራምዱት ይገባል የሚል ነገር እያነበብኩኝ ነበር። ግን እንደ መረጃው አሁን እንደወጡት ቴሌግራፍን ጨምሮ በርካቶች እንደሚያነሱት የአርሰናል ዝግጅት በክለቡ ታሪክ ትልቅ የተባለው ኮንትራት ለዚህ ተጫዋች መስጠት ነው የሚል መረጃ ነው የወጣው። የእሱ ኮንትራት አሁን በሳምንት የሚከፈለው ክፍያ በሪያል ማድሪድ ወደ 400 ሚሊዮን ፓውንድ 400 ሺህ ፓውንድ የሚጠጋ ደሞዝ ነውና አርሰናል ግን ይህንንም ጭምር መስበርና ከዚህ ከፍ ያለ ነገር አቅርበው ሊያማልለው ፍላጎት አለው ኩ ነው የሚሉት። እንደውም እንግዲህ ይሄ እንደ መፈንቅለ መንግስት እንበለው እንደዛ አይነት ነገር የማድረግ ፍላጎት ነው ያለው ይላል ቴሌግራፍ። እና ይሄን በግልጽ የአርሰናል ሰዎች በግል ደረጃ አውርተዋል። አርቴታን ጨምሮ ሌሎቹ በኃላፊነት ደረጃ ላይ ያሉ ከዝውውር ጋር የተያዘ ግንኙነት ያላቸው አካላት በሙሉ በግልጽ አውርተውበታል እና ጥሩ እንደሆነም ነው የተማመኑበት የሚል ነገር ሰፍራው አይቻለሁ። እና እስካሁን የአርሰናል
ዝውውር ሂደትን የተመለከተ በተለይ በተያዘው ክረምት ያነሳል ዘገባው። እንቅስቃሴያቸው ደከም ያለ ነው፣ በታሰበው ደረጃ እየሄደ አይደለም። ዞሊስ የተባለውን ተጫዋችና አንድ ደግሞ ሜስለር የተባለ ግብ ጠባቂ፣ ሶስተኛ ግብ ጠባቂ ይሆናል የተባለ ተጫዋች ብቻ ማምጣታቸውን ነው የሚናገረው። ግን የቪኒሲየስ ጁኒየር ዝውውር የሚሳካ ከሆነ ግን በእነሱ አባባል ጌም ቼንጀር፣ በቃ ጨዋታ ቀያሪ የመሆን አቅም ያለው ትልቅ ዝውውር ነው በሚል በአርቴታ በኩል ተምኖበታል ነው የሚለው ጆዜ። እንደዘገባው ይሄ ተጫዋች እንዲለቅ ፍላጎት የላቸውም፣ በግልጽም አሳውቀዋል ነው የሚለው። ግን ጉዳዩ በሳቸው የሚወሰን አለመሆኑን ነው ዘገባው የሚጠቁመው። በተለይ ትልልቅ ተጫዋቾቼ ከዚህ ክለብ ባይለቁ የሚል ፍላጎት አላቸው ነው የሚለው። ተጫዋቹ ግን ከዚህ በፊትም ከኮንትራት ጋር በተያዘ ጉዳይ ቀርቦለት የፍቃደኝነት አላሳየም። ይሄንን ተረድተውታል የማድሪድ ሰዎች ነው የሚለው ይሄ ዘገባ። አንድ ዓመት ኮንትራት ቢቀረውም ከእድሜውም አንጻር ካለውም ተፈላጊነት አንጻር አሁንም ጥሩ ሂሳብ እንሰራበታለን፣ ኮንትራት የማይፈርም ከሆነ ደግሞ ይሄ ነው ትክክለኛ ሰዓት ይሄንን ተጫዋች ለመሸጥ ብለው እንደሚያምኑ ነው የሚጠቁመው። ምናልባት የጆዜ ተቃውሞ እንጂ ተጽዕኖ ላይ ጉዳዩ ገፍቶ የሚሄድ ከሆነ ልዩነት ሊፈጥሩ የሚችሉበት እድል ደካማ ነው በሚል ሰፍሯልና እንደ መረጃው ከሆነ በደሞዝ ረገድ ከ400 እስከ 460,000 ሳምንታዊ ፓውንድ ሊከፍሉት ፍላጎት እንዳላቸው ጭምር አርቴታ በቀደመው ጊዜ እንግዲህ 2019 ላይ ሲመጣ ትልልቅ ደሞዝ ያላቸው ተጫዋቾችን ማሰናበት ዋናው ትኩረቱ እንደነበር፣ በዚህ መነሻ ሜሲት ኦዚልን፣ ፒየር ኤምሪክ ኦባሜያንግን እስከ 350,000 ፓውንድ ሳምንታዊ ደሞዝ ይከፈላቸው ነበር። እነሱን ያሰናበትበትን ሂደት ያንን ግን ይሄ ትልልቅ ደሞዝ ያላቸውን ተጫዋቾች ማሰናበት ብቻ ሳይሆን ትልልቅ ደሞዝ መስጠት የሚለውን ጉዳይ አሁን ቀይረውት ለቡካዮ ሳካ 365,000 ሳምንታዊ ደሞዝ እየከፈሉት እንዳለ ያ ለውጥ እንግዲህ አሁንም ይሄኛውን ለማድረግ እንደ መነሻ እንደሆነም ጭምር እዚህ ዘገባ ላይ ሰፍራ ይቻለውና ኢቭን የቡካዮ ሳካን የኮንትራት ጉዳይ ሲያነሳ በጊዜው የቀረበለት ነው እንጂ በየአመቱ ደግሞ ይሄ ደሞዙ እንደሚሻሻል ጭምር መረጃው ላይ ሰፍሯል። በነገር ላይ 365,000 ሆኖ ብቻ የሚቆም አይደለም፣ በየአመቱ የሚሻሻል ነገርም እንዳለው። ስለዚህ በሂደትም ይሄ ተጫዋች ራሱ የሚከፈለው ደሞዝ ወደ 400,000 ፓውንድ ሳምንታዊ ደሞዝ ሊሆን እንደሚችል መረጃው ይጠቁማልና ይሄ እንግዲህ ቪኒሲየስ ጁኒየር ሁላችንም እንደምናውቀው 2 ጊዜ ሻምፒየንስ ሊግ አሸናፊ ነው። በእርግጥም ቁልፍ ተጫዋች ነው። ግን በሁለቱ ኤሪያዎች ላይ አሁን አርሰናል ለሚፈልገው ነገር ትልቅ ተጨባጭ ለውጥ ያመጣል ተብሎ ነው እየታመነ ያለው። እንግዲህ ሳካ በዛኛው መስመር አለ፣ ሁላችንም እንደምናውቀው በቀኝ መስመር የግራ እግር ተጫዋች ነው። ይሄኛው ደግሞ ዞሊስ የተባለው ተጫዋች እንግዲህ በዚህ አሁን በግራ መስመር ላይ በፍላንክ ይጫወታል ተብሎ ቢታሰብም ይሄ ተጫዋች ከመጣ ግን በእርግጠኝነት ይሄን ቦታ በቋሚነት ሊሸፍን የሚችል ትልቅ ተጽዕኖ ፈጣሪ እንደሆነ አድርጎ እዚህ ዘገባ ላይ ሰፍሯል። በእርግጥ ብራድሊ ባርኮላንም ፈልገውት ነበረ፣ ግን ደግሞ ብሎ የዚህ ተጫዋች ሂሳብ አሁን በቅርብ በወጡ መረጃዎች ይላል ቴሌግራፍ 145 ሚሊዮን ፓውንድ ደርሷል ይላል። ምናልባት ይህንን በተመለከተም በአካል መታጋራን ነገር እንዳለ አንስቻለሁ መግቢያ ላይ። ወደዚህ ተጫዋች የማተኮራቸው ነገር ወደ ቪኒሲየስ ጁኒየር የማተኮራቸው ነገር እርግጥ ነው የሚሆነው የሚል ነገር ተነሷል። በተወሰነ መልኩ ቅሬታ የገባው ብለው የሚያነሱት ታስታውሳላችሁ አይደል? ቤኔፊካና የሪያል ማድሪድ ውዝግብ የተሞላበት አፉን ሸፍኖ ያ ተጫዋች እሱን የሰደበበት ከዛ በኋላ የደረሰበት የዘረኝነት ጉዳይን ያነሳሉና ያኔ የሞሪኒዮ ባህሪ ተገቢ አልነበረም። እሱ ነው እንደውም ወደ ደጋፊዎች ሄዶ ደጋፊዎች ወደሱ በመጥፎ ስሜት እንዲሄዱ በዛው በሚል አንስተውበት ነበርና በእርግጥ የሁሉ ባለበት ሁኔታ ሪያል ማድሪድ እኚህን ሰው ቀጥሯቸዋል። ግን ተቀጥሯል፣ ምንም ችግር የለባቸው። ግን ስቲልም ይሄን ተጫዋች እንዲሄድ ከማይፈልጉት ቀዳሚ ሰዎች መካከል እሳቸው ስለመሆናቸው ነው እየተነገረ ያለው። እንግዲህ ይሆናል አይሆንም የምናየው ነው። ግን ትልቁ ጥያቄ አርሰናል እንዳልኩት መፍጠን አለበት የሚለውን አንድ ነገር ከተጫዋቹ ካምፕ ጋር ያለውን ነገር ቶሎ ግልጽ ማድረግ አለበት። ከዛ በኋላ ወደ ክለቡ መሄድ አለበት። ሁለተኛ አንድ ዓመት ለቀረው ተጫዋች እንግዲህ የሚጠራው ሂሳብ ተገቢ ነው ተገቢ አይደለም ትልቅ ብር ነው ያ የሚጠብቀው ያሉ ነው የሚያነሱት። ከዛ ውጪ ግን የሳውዲም ሰዎች ሌሎችም ክለቦች እንዳይገቡ እድል መጋበዝ የለበትም ይሄ ተጫዋች በእርግጥም ፍላጎቱ ከሆነና የተጫዋቹ የመልቀቅ ፍላጎት እርግጠኝነት ካለው የሚል መረጃ ተያይዞ ሰፍሮ አይቻለሁ። አጭር ሐሳብ ልትሰጡበት ትችላላችሁ። በነገራችን ላይ እንደው ግን ዴቭ የስፖርትን ጠቅሶ ኤስፔን እንዳወጣው መረጃ ከሆነ ሪያል ማድሪድ
ከ160 ሚሊዮን ዩሮ ወይም 182 ሚሊዮን ዶላር ያነሰ ገንዘብ ኮንሲደር አያደርግም ይላል። እንደምናውቀው የአንድ ዓመት ወይ እንደውም ከዛም ያነሰ ነው። የ11 ወራት ውል ነው የተጫዋች በቡድኑ የቀረውና ይሄን ያክል ገንዘብ መጠየቃቸው ከምን አግባብ ነው የሚለውን የማይፈርምላቸው ከሆነ በነፃ ነው የሚያጡት። በ2027 ክረምት ላይ በኢትዮጵያ ክረምት ማለት ነው ይሄ ተጫዋች ከሪያል ማድሪድ ጋር ያለው ውል ያበቃል። ስለዚህ በነፃ ከዛም አስቀድሞ ደግሞ ከጥር ወር ጀምሮ ስፔን ውስጥ ካለ ክለብ ውጪ ካለ ከየትኛውም ክለብ ጋር ቅድመ ስምምነት ላይ መድረስ ይችላልና ይሄም ነገር ለሪያል ማድሪዶች ብዙ ምቾት የሚሰጣቸው አይመስልምና ግን አርሰናልን ይሄን ያክል ገንዘብ ይጠይቃሉ 160 ሚሊዮን ይጠይቃሉ የሚለው ያው ስፖርት ለባርሴሎና ቅርበት አለው የተጋነነ አይነት ቁጥር ይመስላልና እውነት ትክክለኛ ይሄ ገንዘብ ነው ወይንስ ደግሞ ዝም ብሎ ከስፖርት በኩል የተሰማ ለኤስፔን ይሄን መረጃ ሲጠቅስ እንዳነሳው አይነት ገንዘብ ይጠይቃሉ የሚለው ጉዳይ በአርሰናል በጣም ትልቅ የምትለውና ምንም እኮ በቃ ባርኮላን መግዛት ምናምን 145 ነው። ኦፍ ኮርስ ቪኒ ካለበት እድሜ አንፃር ቅድም ስታነሳ ነበር ለማድሪድ ትልቅ ጦት ለአርሰናል ደግሞ ትልቅ ግኝት ነው የሚሆነው። በተጫዋች ከመጣ ቅድም ኢሳካን ስታነሳ ነበር ቪኒ ከመጣ ስክት ነው የሚለው። ይሄ በቃ እሱን እየጠበቀ ያለ ቦታ ልትለው ትችላለህ። እዛ ቦታ ለሚመጣ ከሆነ የአርሰናሎች እቅዳቸው ብቻ ሳይሆን አሁን ያሉበትንም ነገር ያሳያል አይደል ዴቭ? የትኛውንም ነገር መከወን ማድረግ እንደሚችሉ አምቢሽናቸው ትልቅ እንደሆነ እና ደግሞ አሁንም የቆሙበት ቦታ ትልቅ እንደሆነ ያሳያልና ይሄንን የብሩን መጠን ለመጥቀስ ነው መጠን እየገባሁት። እኔ በእኔ በኩል ዳዊት አመስገልጽ ጆዜ ሞሪኖ ይሄ ተጫዋች እንዲቀር ይፈልጋሉ ብለሃል እና ምናልባትም በሳቸው ተጽዕኖ ሊቀር ይችላል የሚል አባባል አለ የሰጠው። ጆዜ ግን ላለፉት 2 ዓመት ምንም አይነት ዋንጫ ማምጣት አልቻሉም፣ በቱርክም በቤኔፊካም። አሁን የመጡት የአንቸሎቲን አይነት አካሄድ ሪያል ማድሪድ በመድገም ነው። አንቸሎቲ ኤቨርተን ውስጥ ሆኖ ነው ወደ ሪያል ደ ማድሪድ መጥተው የቻምፒየንስ ሊግ ዋንጫ አሸናፊ ያደረጓቸው። ኤቨርተን ውስጥ ስኬታማ አልነበሩም። አሁንም ጆዜ ሞሪኖ ጠፍቷቸው ተረስተው ነበረ። ሪያል ማድሪድ አሁን አዲስ ህይወት ነው የሰጣቸው። ህይወታቸውን ከወደቁበት ነው ያነሳቸው። ፌነርባቼም ሆነ ቤኔፊካ አልተሳካላቸው እና ሲቪያቸው እየወደቀ ነበር፣ ፕሮፋይላቸው እየወረደ ነው። ስለዚህ አሁን ጆዜ ምንም ቢሉ የሪያል ደ ማድሪድን ፕሮጀክት ይቀበላሉ፣ እምቢ ማለት አይችሉም። ምክንያቱም እሳቸው ማሳየት ይፈልጋሉ። አሁን እነዛ ያሳለፉት 2 ዓመት ከእርሳቸው ጋር የሚመጥን ያልሆነና ጥፋቱ የክለቦቹ እንጂ የእሳቸው አለመሆኑን ማሳየት ይፈልጋሉ። ይሄ ለጆዜ ጥሩ አጋጣሚ ነው እና እሺ ብለው ነው የሚቀበሉት ማለት ነው። ከዛ ውጪ ይሄ ተጫዋች ቪኒሲስ የቀረው 11 ወር ነው። ትክክለኛው ወር የቀረው 11 ወር ነው። ከ11 ወር ውስጥ ደግሞ የመጀመሪያው 6 ወሩ ካለቀ በኋላ ራሱን ነፃ ነው የሚያደርገው፣ መደራደር ይችላል። ስለዚህ በዚህ በ6 ወር ውስጥ ሪያል ደ ማድሪድ ይሄን ተጫዋች መሸጥ አለበት። ጆዜ ደግሞ ከወዲሁ እንደሚታየው ምልክት ከሆነ መከተል የሚፈልጉት ፎርማሲዮን 4-2-3-1 ኦር 5-3-2-1 ነው ይላል። ማለት 5-3-2-1 እና ስለዚህ ከወዲሁ የእሳቸው ቲሙን መገንባት የፈለኩት በኪሊያን ኤምባፔ ላይ ነው። ኪሊያን ኤምባፔ ላይ ነው። ኪሊያን ኤምባፔ ደግሞ በተወዳደራቸው ውድድሮች ሁሉ ጎል አግቢ ነው። በዓለም ዋንጫም ሲመጣ ያገባል፣ በቻምፒየንስ ሊግም ሲሄድ ያገባል፣ ለሊጋ ውስጥም ያገባል። የቡድን ውጤት ማጠር ምንድነው የቡድን ውጤት ችግር መጥፋት እንጂ በግሉ ልጁ ኃላፊነቱን በሚገባ እየወጣ ነው። ስለዚህም እሳቸው በዛ ብልጅ ዙሪያ ነው። ይሄ ደግሞ ወደንም ጠላንም ኳስ ተጫዋቾች ቅድሚያ የሚሰጡት ለቡድን ውጤት ቢሆንም ከቡድን ውጤት በኋላ ለግል ሽልማቶች ይሮጣሉ እና
እናስታውሳለን በሮድሪና በቪኒሲየስ መካከል የተፈጠረው የባሎንዶር ሽኩቻ ግጭት የሚረሳ አይደለም እና ስለዚህ ይሄ ነገር ደግሞ ለቪኒ ታስታውስ እንደሆነ የሮድሪ ሽኩታ ከሮድሪ ጋር የነበረው ግጭት ምንድነው ሰጣ ገባ ጊዜ ኪሊያን ኤምባፔ ፓሪስ ሰን ጀርመን ነበር። አሁን ግን እሱ ከመጣ በኋላ ባሎንዶሮች ትኩረት የሚያደርጉት በጎል አግቢዎች ላይ ነው። አሁን ኪሊያን ኤምባፔ የቪኒን ይወስደዋል፣ የቪኒን ፓወሩን ይወስደዋል። ማድሪድ ሻምፒዮን ከሆነ አትጠራጠር እሱ ነው ኮከብ የሚባለው፣ ቪኒ አይባልም። በዚህ ማለት ነው። ከሱ ቀጥሎ ደግሞ ማን አለ? እንግሊዙ ደግሞ አለ ቤሊንጋም፣ ጁድ አለ። ስለዚህ አሁን ይሄ ለልጁ ኮምፎርት አይሰጥም። አሁን እድሜውም እየገፋ ነው፣ እየሄደ ነው። ስለዚህ አሁን ወደ አርሰናል ግን ሲመጣ አርሰናል በሱፐርስታሮች የተገነባ ቡድን አይደለም። ቻምፒየንስ ሊግ 3 ሲዝን ማለት 2 ሲዝን ግማሽ ፍጻሜና ፋይናሊስት የሆነ ቲም ነው። ሲምፕተም እያሳየ ነው። አርሰናል ወደ እየተጠጋ ነው ለቻምፒየንስ ሊግ። በሊጉ ሻምፒዮን ሆኗል። አሁን ደግሞ ቀጣይ ዓመትም ትልቁን ቦታ እየተሰጠው ያለው ከወዲሁ እሱ ነው። ስለዚህ አሁን ማነው ይሄ ብራዚላዊ ወደ ኤምሬት ቢመጣ ይሄን ባሎንዶር የማግኘት እድሉ በጣም ሰፊ ነው። ምክንያቱም አርሰናል ዋንጫ ከበላ አርሰናል ላለፉት ማለት ከቲየሪ ኦንሪ ቀጥሎ ቶፕ 10 ውስጥ የገባ ተጫዋች ማቅረብ አልቻለም። በባሎንዶር ምርጫ ላይ ቶፕ 10 ሆኖ የጨረሰ ተጫዋች ማቅረብ ራይስ ነው ከፍ ያለው ትንሽ ከፍ 18 19 ነው የወጣው እና በቃና ሳካ ከሁለቱ እነዚህ ቶፕ 10 ውስጥ መግባት አልቻሉም። ይሄ ልጅ ግን አሁን አርሰናል የማግኘት እድሉ ሰፊ ነው። ይሄንን እድል የማግኘት አቅም አለው የባሎንዶር የማግኘት እና ይሄንን ፕሮጀክቱን ደግሞ እውን ለማድረግ ጥሩ አጋጣሚ ይሆንለታል ማለት ነው እና ስለዚህ አሁን ሪያል ማድሪድ በእርግጠኝነት አሁን ልጁ ሰፊ ከዓለም ዋንጫ ምክንያት እስካሁን ቲሙን ጆይን አልተቀላቀለም። ነገ ሰኞ በዚህ ሳምንት ይቀላቀላል እየተባለ ነው። ሰኞ ነው መሰለኝ ይቀላቀላል እየተባለ ነው። እሱ ከተቀላቀለ ከክለቡ ጋር መነጋገሩ አይቀርም። ከክለቡ ጋር ሲነጋገር ደግሞ አሁን ቅድም እንዳልከው በአካል የዚህ ኢቮሪያውን ልጅ ዜና አለ እሱ አለ። የሱም ሚና የሱም መምጣትም እንትናን ቪኒን ወደ መግፋቱ ነው የሚሄደው ማለት አልፈልጎም አይነት ምልክት ሲምፕተሞች ናቸው እና ሲምፕተሞች ሁሉ የሚያሳዩት ይሄ ልጅ የመለቀቅ ዕድሉ ሰፊ መሆኑ ነው። ቅድም እንደነገርኩ ባሎንዶሩን የማግኘት ፍላጎት ደግሞ ካለው የሳውዲ አረቢያ ሊግ ውስጥ የተጫወተ ተጫዋች ባሎንዶር የማግኘት ዕድሉ በጣም ገና 26 ዓመቱ እኮ ነው። ይህንን ማሰቡ በራሱ ይገርመኛል። ያው ጥቅሙ ትልቅ ነው እንደሚባለው 1 ቢሊዮን ነው አይደል ያሉት? ሳምንቱ 1 ሚሊዮን ነው የተባለው የሰማነው ሳውዲው በሳምንት 1 ሚሊዮን። ስለዚህ እዛ ይሄዳል ፕላስ እዛ ይሄዳል። በትልቅ ሌቭል ላይ መጫወት አቅም ስላለው እዛ ይሄዳል ብለህም አትጠብቅም። የኔ ግምት ነው። 30 ዓመት ላይ እኮ ይሻላላቸው እንትና ማነው ሳላህ እኮ 30 ዓመት እንኳን አልተቀበላቸውም። ከፍተኛ 32 ሲሞላውና 33 ሲሞላው ግን አይበቃን አሉ እነሱ እና ስለዚህ አሁን ነገሮችን ስትመለከታቸው አሁን ማነው ጆዜ ሞሪኖ ከሚሰጡት አስተያየት ከጀመሩት ምንድነው ስራ አንጻር ምናምን ስትመለከት እና አሁን ደግሞ የሪያል ማድሪድ ጉዞውን አካሄዱን ስታይ የቪኒ መልቀቅ እውን መሆኑ አይቀርም። ዋጋው ግን ለሁለቱም መሀል ላይ ነው ያለው። ሪያል ማድሪድ ኮከብ ተጫዋች ስለሆነ ያወጣልኛል። እንግዲህ በ16 ዓመቱ ነው ከፍላሚንጎ ያመጡት እንደምታውቀው እዛው ያደገ ልጅ ነው ማለት ትችላለህ። እና ስለዚህ ሪያል ማድሪድ ትልቅ ተጫዋች ስለሆነ ይከፍለው ይወስዱኛል የሚል እምነት አለው። አርሰናል ደግሞ በሂሳብ የሚጫወት እንትን ነው። 6 ወር ውስጥ ካልሆነ እንወስደዋለን የሚለውን ፍላጎት ሊኖረው ይችላል። አታውቀውም። ነገ 6 ወር ነገ ነው 6 ወር ነው። ስለዚህ አሁን በዚህ መሀል ላይ እንግዲህ ለውሳኔ ለውሳኔ የሚቸኩለው ካልክ ማንም ሰው ብጠይቀው ሪያል ማድሪድ ነው። ገንዘብ ግን እሱ የመልቀቁ ነገር እንዳልከው ሚዛን ሊደፋ ይችላል። ትልቁ ጥያቄ የሚሆነው ሊቨርፑል በዚህ ቦታ ላይ አሁን ከባርኮላ ጋር የተያዘ ነገር እናነሳለን እንጂ እንዲሁ የፍላንክ ተጫዋች ይፈልጋል። ቼልሲ የሆነ ነገር እንዲህ ከተባለ
ፍላጎት ባይኖረውም ፍላጎት ይዞ የሚመጣ ክለብ ነው። ምክንያቱም ብዙ ጊዜ ነገሮች ላይ ሲቆምሩ ነው የምታየው። በትንሽ በትልቁ በተለይ ከለንደኑ ክለብ አርሰናል ጋር ያላቸው ፉክክር ይታያል። አጠቃላይ ከተፎካካሪዎቹ ጋር በተለይ ከአርሰናል ጋር አሁን ይታያል። አሁን በተለይ ከአርሰናል ጋር ባለፉት 2-3 ዓመታት የሚያደርጉት ነገር ይታያልና መፍጠን የሚሉት ለዚህ ነው። እርግጠኝነት የተጫዋቹ ፍላጎትን ስሜቱን ማወቅ ከተቻለ መፍጠን ቀዳሚ ምርጫ ነው የሚሆነው የሚለው ነገር የተነሳው በዚህ ምክንያት ነውና የብዙ ክለቦች ፍላጎት ማረፊያ ሊሆን ይችላልና እንዳልኩት ፍላጎቱ ነው መዳኘት ያለበት ይመስለኝ። ዴቭ ቼልሲ ከፍተኛ ገንዘብ አውጥቷል። አሁን ያን አስቶን ቪላን ልጅ ገዝቶታል። ያ እና አሁን ከፍተኛ ገንዘብ አያወጣም። ከዛ በኋላ አንደኛ በቋፍ ላይ ያለ ቲም ነው፣ ክለብ ነው። ምንም እንደው ይንቀሳቀሱ እንጂ በቋፍ ላይ ያለ ክለብ ነው። በቋፍ ላይ አሁን ባርሴሎና ራሱ ቅድም በአካል እየነገርኩ ነበር። አንድ ለኪፕ አንድ ዘገባ አውጥቶ ነበር ስለ ባርሴሎና በዙር ላይ መሳተፍ ይፈልጋል፣ ግን ያቺ መከረኛ የፋይናንሻል ችግር አለ፣ ችግር ትይዘዋለች ይላል። የቼልሲም ያድርግ እንጂ አሁን ያወጣው ወጪ ከፍተኛ ነው የቪላውን ልጅ ለመውሰድ እና ከአርሰናል ለመቀማት ማለት ነው። እና ከፍተኛ ገንዘብ አውጥቶታል። ያ ገንዘብ ይሄንን እርምጃ ብዙ እንዳይራመድ ያደርገዋል። ምክንያቱም በቋፍ ላይ ያለ ቲም ነው። ግን ባይ ዘ ዌይ የአርሰናል ራሱም ደግሞ ሴኖ እንደው ይቅርታ አድርግልኝና ሞርጋን ሮጀርስን እኮ እዛ ቦታ ላይ እንዲጫወት እኮ ነው ያወጡት። ስለዚህ ቪኒን የመፈለግ እድላቸው በጣም ዝቅተኛ ነው። ምናልባት እንዳልከው የሊቨርፑል ጉዳይ ኢቭን ሊቨርፑልም ሳላ ዩናይትድም ስለመፈለጉ እርግጥ አሁን እኮ ይሄን ተጫዋች በእርግጠኝነት አሁን እኔ ዝም ብለህ ምን ታስባለህ ብትለኝ ከመስመር መነሳቱ አንድ ነገር ቢሆንም በቃ የወደፊት የአጥቂ አማራጭ አድርገህ የምታሰልፈው ተጫዋች እኮ ነው። የፖዚሽን ለውጥ ማድረግ የሚችል ተጫዋች ነው። በትልቁ እንደፈለግ አሁን አርቴታ ቢያገኘው እንደፈለገ ሊጠቀሙ የሚችሉ አይነት ተጫዋች ነውና እኔ አክስ ይልቅ ልጁ ከመስመር ሲነሳ ነው እሱ ምንም ጥርጥር የለውም። ፍጥነቱም የሚያግዘው እሱ ነው ያለው እስካሁን ተሞክሮም እሱ ነው። ግን እያልኩ ያለሁት እኔ ፍላጎቱ ታውቆ ፈጥነህ እርምጃ ካልወሰድክ ለብዙ ክለቦች ራሱ ማድሪድ ሊያጫርተው የሚችልበት እድል ሰፊ ነው። አው ግን ጊዜው ነው ማሰብ ያለብህ። ይሄን ለማድረግ ጊዜ ያስፈልግ 6 ወር ጊዜ ነው ያለው። 6 ወር ጊዜ በጣም ጠባብ ግን ነገሮችን እያረገ እኮ መሆኑ እንደው በዚህ የዲዮማንዴ ጉዳይ እኮ ካነሳን ዴፍ አሁን የፋብሪዚዮ ሮማኖን ዘገባ ከተመለከት ተስማምቷል ነው 100 ሚሊዮን ፊክስድ የሆነ ከዛ እየታየ የሚጨመር 20 ሚሊዮን ይላል። የዴቪድ ኦርነስቴን ላይ ደግሞ የተመለከት ነው የአትሌቲክ ዘገባን ከተመለከትክ ደግሞ የዚህ ተጫዋችን የዝውውር ሂሳብ በዚሁ አይነት ነው የሚሆነው፣ ወይም ከፍ ያለ ገንዘብ ይጠየቅበታል ለዚህ ተጫዋች እስከ 120 ሚሊዮን ግን ደግሞ ይህንን ጥያቄ ውድቅ ያደርጉታል ነው እየተባለ ያለው። ስለዚህ የዚህ ተጫዋች ውድቅ ከተደረገ ድጋሚ ማድሪዶች የተሻሻለ ገንዘብ ይዘው መጥተው ይጨርሱታል ነው በሁለቱም ቡድኖች በሪያል ማድሪድም በአርቢ ላይፕዚግም በኩል ፖዚቲቭ የሆነ ነገር አለ፣ ኮንፊደንስ አላቸው ሁለቱም የሚል ነገር ተነስቷልና የፒኤስጂ ደግሞ በይፋ ባይገለጽም ግን ይህንን ተጫዋች ከማስፈረም ጉዳይ ወጥቶበታል። ዴቭ እያንዳንዱ ዶሚኖ ኢፌክት ልታይ በቃ አለቀ እኮ ማለት ማድሪድ ሲገባ ጉዳይ ያልቃል እኮ ብቻ የማድሪድ ፍላጎት ኮንክሪት መሆኑ ይታወቅ እንጂ ኮንክሪት መሆኑ ደግሞ እነሱ ደግሞ እንግዲህ ዲዮማንዴን ቢያገኙ በእርግጠኝነት የባርኮላን ዝውውር እንዲጨርሱ እንዲገፉ ያደርጋል የሚል ነገር ታነሳለ። ግን ባርኮላ ራሱ በፒኤስጂ እንዲቆይ ራሱ የባርኮላንም ዝውውር ስናነሳ እናነሳዋለን። ኮንትራት አልፈርምም ብለዋል። ኮንትራት አልፈርምም ግን ውል አለው ከቡድኑ ጋር ተጣድፎ የመሸጥ አይነት ነገር ዴቭ እና አነስ ባለ ገንዘብ እንደተነሳው የሞርጋን ሮጀርስ የኤሊዮት አንደርሰን አይነት ዝውውሮች የፒኤስጂንም ልብ ከፍ አድርገውታል ነው የሚጠየቀው ገንዘብ። የባርኮላን ኬዝ በነገራችን ላይ አርሰናል ችላ ብሎታል። አሁን ሊቨርፑል ነው በጣም ቅድም ሌኪፕ ላይ ያነበብኩ ነበር። ሊቨርፑል በጣም ግንኙነቱን ያጠናል እንዴ ምንና ከ130 ሚሊዮን እኮ ተበቃ እኮ 145 ሚሊዮን ፓውንድ ካልሆነ ፒኤስጂ ብዙም ለመሸጥ ፍላጎት የለውም የሚያዘው ተጫዋች። ምክንያቱም እንግዲህ የዌጅ ቢላቸውን በጣም ዲስቶርት አያደርገውም። አሁን ሌላ ተጫዋች የሚያመጡ ከሆነ ከፍተኛ ገንዘብ ለመክፈል ይገደዳሉ ነው የሚለው ዴቭ። ግን የባርኮላን አይነት ተጫዋች ይዘው የሚቀጥሉ ከሆነ አሁን ያለውን ገንዘብ አሁን ያለውን መጠን ይዞ ነው የሚቀጥለው የሚል ነገር እየተነሳ ነው። ዲዮማንዴ ቢመጣ
የሱ ጥያቄ የሱ ፍላጎት ከፍተኛ ይሆናል ከባርኮላ አንጻርና አነስተኛ በሆነ ገንዘብ ይሄንን ተጫዋች መልቀቅ አይፈልግም የሚል መረጃ እየወጣ ነው የሚገኘው። እንግዲህ አላቋርጣችሁና የባርኮላ ጥሩ ነው። ቪኒ ቢወጣበት አንድ አመት የቀረው ኮንትራክት ነው ያለው። ስንት ቢወጣበት ነው አዋጭ የሚባለው ለየትኛውም ክለብ? ውሴ ነው አሁን ምን ያህል ቢወጣበት ነው አዋጭ ብለህ የምትገምተው? እንደ አርሰናል እንደ ሪያል ማድሪድ እንደ ተጫዋቹ ማለት እንደ ተጫዋቹ ማለት ነው። እሱን እኮ ነው አሁን እኔ አርሰናል ያቀረበው እንትን ፌር ነው ላይክ 100 እና 130 ገደማ ድረስ ማለት ነው 135 ድረስ 140 ብሎ ደሞዙን 450 ቢያደርግ ላይ ፌር ነው የምለው ከተጫዋቹ እድሜ አንፃር ኮንትራክቱን አይደለም። አንደኛ እድሜው ልጅ ነው፣ አማካይ እድሜ ላይ ነው ማለት የ20 ጋማሽ ላይ ነው ያለው። ስለዚህ ቢያንስ ሁለት ኮንትራክት መሄድ ይችላል በትንሹ እና ስለዚህ እንደዚያ ቢያደርግ ፓሪስ ማነው ስሙ ሪያል ማድሪድም ተጎጂ አይደለም ነው የምለው እኔ። ምክንያቱም ከጊዜው አንፃር የዛሬ ዓመት ቢሆን ልክ ነው መደራደር ይችላል። የዛሬ ዓመት አርሰናል ቢጠይቅ ያን ነገር ቢያስቀምጥለት ኖ በቃ ስለዚህ አንድ ዓመት ጊዜ አለው ጊዜ ላገኝ። አሁን ግን 6 ወር ነገ ናት ያ ፍሪ ኤጀንት ይሆናል በ6 ወር። ይቅርታ ስለመለስኳቸው ወደ ኋላ ነው እንቀጥል። የዲዮማንዴም ጉዳይ ራሱ ዴቭ መምጣቱ እድሜው ገና 19 ዓመቱ ነው። ብዙ ነገር ተብሎለታል። ራሱ ባለፈውም ስናነሳ ነበረ በጀርመን እግር ኳስም ላይ ሊቨርፑል አላቃው ዲዮማንዴን ብዙ ችላ ማለታቸው ተገቢ ነው። ተጋኗል አይደል? ይቅርታ አድርጉልኝና እሱ ተጫዋች ጉዳይ ተጋኗል ይመስለኛል። እኔ ከመጀመሪያው ጨዋታ ውጪ ይሄ መጀመሪያ አይ ቲንክ ኢኳዶር ነው አይደል ያሸነፉት 1-0 እዛ ጨዋታ ላይ ምርጥ ነበር። ከዛ በኋላ የሚዲያውም ይሄ 1 ሚሊዮን 100 ሚሊዮን የሚለው የገንዘብ ሁኔታ በጣም ጫና ውስጥ የገባ ኦፍኮርስ ረዳለው ገና ታዳጊ ነው። ሳይኮሎጂው ምናምን ሊጎዳው ይችላል። ግን የማይገመቱ ነገሮችን በቃ ወይ እንዴት ነው ይሄ ነው 100 የሚጠየቁ ምናምን የምትልበት ምን አለ መሰለህ 1998 ወርልድ ካፕ ፈረንሳይ ልታዘጋጅ ስትል ድሮ ሚኒ ወርልድ ካፕ የሚል ቅድመ ዝግጅት ጥናት ይደረግ ውድድር አለ ለዓለም ዋንጫው እንድትዘጋጅበት ኤክስፔሪየንስ እንድታገኝበት ማለት ነው። እና 1998 ዓለም ዋንጫ ሲደረግ 97 ላይ ከአንድ ዓመት በፊት ፈረንሳይ ላይ ዓለም ዋንጫ ሚኒ ፕሮግራሙ አሁና ብራዚልና ፈረንሳይ ሲጫወቱ ታስታውስ ነው እንትና ማን ነው ሮቤርቶ ካርሎስ የጠመዘዘ ጎል ያገባ ታስታውሳለህ? ባርቴዝ ላይ ዞሮ የገባው ኮን ያ ጨዋታ ላይ ማለት ነው። እሱን ሊሴ ነበር ያየነው እና ያ ጨዋታ ላይ ዴኒሰን በጣም ምታተኛ ነበር። ዴኒሰን የሚባል ተጫዋች ያናቀው ነበር። ያ ታምረኛ ነበር። ያ የት ይደርሳል የተባለ ልጅ ወዲያው ሪያል ቤቲስ ነው አይደል ሄደው ሪያል ቤቲስ በከፍተኛ ሪከርድ በወቅቱ አስፈረመው ሄዶ ግን ዘጭ ነው ያለው ቤቲስ ገብቶ አንዳንዴ ችኮላል። በወርልድ ካፕ ላይ አሁን ታስታውሰን ብራዚልና ሞሮኮ ሲጫወት የመሃል ተጫዋች እሱ ጩኸቱ በጣም ላቅ ያለ ኦፍ ኮርስ ያለት በጣም አይኔ ምርጥ ነበር። ከዛ በኋላ ግን እኮ እስከ መቀየር ደረሰ ልጅ አይደል? እና የተጫወተ 60 ጸጉሩ ቀረ ጸጉሩ እና ስለዚህ ገብቷል። አሁንም ተመሳሳይ ይሄ ኢቫሪዮም ልጅ ተመሳሳይ ነው ገብቷል። እንዳይሆነ እኔም ስጋት አለ እኔም በጣም የተጋነነ አይነት ነገር ይመስላል። ግምት ፉርሽ ያደርጋል ብለን ግምት እንውሰድ። አንዳራምደው ነው ዘገባ እንለፋጠራ ማን ነው እንግዲህ ሌላ የምንመለከተው የአንዶኒ ኢራዮላ እና የሊቨርፑል ጉዳይ ነው። ዴቭ እንግዲህ የአሰልጣኙ ወደ ሊቨርፑል መምጣት መጀመሪያም ሲጠበቅ እንደነበረው በቦርንማውዝም ያስመለከቱን ያ የማያባራ ማጥቃት በጣም ፕሬስ እያደረገ የሚጫወት አይነት ቡድንን እንዲመለስ በስሎት የፈዘዘው ቡድን በስሎት ምክንያት የፈዘዘውና ቡ እያለ ሲጮህ የነበረው ደጋፊ የሚፈልገውን የክሎፕ መንገድን ያመጣሉ ተብሎ ነው። ኤግዛክት የክሎፕ መንገድ ላይሆን ይችላል፣ ግን ደግሞ እንደምታውቀው የሊቨርፑል ክለብ ከደጋፊው ጋር አብሮ በክሎፕ ዘመን ምንም ጥያቄ የለውም። ተጫዋቾቹ ራሱ የደጋፊውን ድምጽ እየሰሙ ደጋፊው ሲግል ተጫዋቾቹም አብረው እንደዚህ አይነት ነገር ነበር። ይሄ ጨዋታ እንግዲህ ናሽቪል ላይ የተደረገ ጨዋታ ነው። በጂኦዲስ ፓርክ ስቴዲየም ተደርጎ 4-2 አሸንፏል። እናነሳ የፈለግነው ውጤቱን ምናምን ግብ አስቆጣሪዎቹን ምናምን አይደለም ዴቭ፣ ግን ሁለት ነገሮች ብለዋል። አንደኛው በጣም አሳሳቢ የሆነባቸው የጆ ጎሜዝ መጎዳት ነው። አይተው ከሆነ አሁን በሊቨርፑል ታሪክ ረጅሙን ጊዜ ያሳለፈውን ስኳድ ውስጥ ካሉት ተጫዋቾች ብዙ ዓመት በሊቨርፑል የቆየው ተጫዋች እሱ ነውና
ላልተወሰነ ጊዜ ከዚህ በኋላ ከሜዳ ይርቃል የሚል ነገር አለ። ሌሎቹ ነገሮች ግን ከወጣቶቹ እንደ ኬራን ሞሪሰን አይነት የ19 ዓመቱ ታዳጊ አንስቶ ሌሎችም ተጫዋቾች በጣም በጥሩ ብቃት ኬዛም እኮ አልሄድም አለ እኮ ሰማህ አይደል? ኬዛም እኮ አልሄድም ደስተኛ ነኝ አለ በሊቨርፑል። ምናልባት እንግዲህ ቡድኑ የሚለቀው ከሆነ ሌሎች ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው። ስለዚህ ኦፍሎድ ማድረግ ይኖርባቸዋል ተጫዋቾች። ከደሞዝም አንጻር ኬዛ ይለቃል ተብሎ ነው የሚታስበው። እዛ ቡድን ላይ ከነበሩት ትልቁ ሱፐርስታር ዴቭ ተቀይሮ ገብቶ ግቡን አይተው ከሆነ በቃ ደንበኛ የሶቦስ ላይ ጎል አስደናቂ ኳስ ነው አስቆጥሮ የነበረው። እንደውም ደጋፊዎቹ ኃይለኛ ጨዋታ እሱ ተቀይሮ ከገባ በኋላ የናሽቪል ስቴዲየም ውስጥ የነበሩት ደጋፊዎች እሱን ነበር በቃ በጉጉት ሲጠብቁ የነበረው ይላል። ዞሮ በአጠቃላይ እንደ መረጃው ከሆነ አንዳንድ ተጫዋቾች አሁንም ከቡድኑ ጋር ወደ ትሬኒንግ ሄደዋል። እንደ አሌክሳንደር ኢሳክ፣ ፍሎሪያን ቬትስ፣ ሪያን ራቨንበርግ አይነት ተጫዋቾች ወደ ቡድኑ መጥቷል። አሰልጣኙ እንግዲህ የሚጫወቱበት ይሄ ስታይል ኦፍ ፉትቦል ወይ የተለየ ስታይል ነው የሚከተሉት የሚል ነገር አለ። አሁንም በፍሮንት ፉት የሚጫወት ወይም የማጥቃት እግር ኳስን ወደ አንፊልድ ለመመለስ ያንን ነገር ደግሞ ገና በሁለት ሳምንት ስራቸው ለማሳየት ጥረቶችን አድርጓል ነው በአይናችንም እንደተመለከት ነው ማለት ነው። የቡድኑ በሃይ ቴምፖ ነው የሚጫወተው። ወደፊት ማጥቃትን ነው። ከዛም ውጭ ደግሞ የሆሪዞንታል ፓሶች በአሰልጣኙ ስር እንደተመለከት ነው። ራያን ራቨንበርግ ኳስ ይዛል ወደ 4 ቁጥር ወደ ቨርጂል ቫን ዳይክ ሊመልስ ይችላል። ወደ ሌላኛው የመስመር ተጫዋች ሊያቀብል ይችላልና ሆሪዞንታል ፓሶች ይበዛሉ። ይሄኛው ግን በጣም ፈጣን የሆኑ ፎርዋርድ ፓሶች ነበሩት ይላል በአሰልጣኝ። ሌላው ቦርንማውዝ ማውዘን ሊያሳዩ ነው ማለት 4-2-3-1 ፎርሜሽንን ይጠቀማሉ። ለሃርቪ ኤሊዮት አድቫንስድ የሆነ የአማካኝ ሚና ሰጥተውት ነበር በመጀመሪያው አጋማሽ። ከዛ ነው ሶቦስ ላይ ቀይሮት ገብቶ እየተመለከተውና አሁንም የተወሰኑ ነገሮች አሉ። ከኳስ ጋር ጥሩ ነገሮችን ተመልክተናል፣ ግን አሁንም ኢንቴንሲቲ ያንሰናል የሚል ነገር አለ። ዴቪያው በእንደዚህ አየር ነው የተጫወቱት፣ ግን ይሄን ለማለት ትክክለኛው ታይም አይደለም። ግን ደግሞ ኢንቴንሲቲ ያንሰናል። ቡድኑን ስታዩ ከዚህ በላይ ኢንቴንሲቲ እንድትል የሚያደርግ አይነት እንቅስቃሴ ነው ያሳየው። ግን ስቲል መሻሻል አለብን። ኦፍ ኮርስ ይገባኛል። አሰልጣኞች ሁሌም እንደዚህ አይነት ሀሳቦች መስጠት ይኖርባቸዋልና 22 ተጫዋቾች በመጀመሪያው ጨዋታ ለመጠቀም ሞክሯል። አሁንም ነገሮች ክፍት ሆኗል። ራሱ የኬዛን ጉዳይ አንስታል። ቀድሞ የነበሩት አሰልጣኝ አርነ ስሎት ናቸው። አሁን አዲስ አሰልጣኝ እንደ አዲስ ጅማሮ ነው ብሏል ዴቭ። ስለዚህ አዲስ ፉክክር ውስጥ እገባለሁ ማሳመን ከሆነ ብሏል። ስለዚህ በቡድኑ መቆየት እፈልጋለሁ የሚል ነገርን ከሊቨርፑል ጋር አንስተው ተመልክቻለሁ። አሁንም ቫንዳይክ ሆሊዴይ ላይ ነው ያለው። ግን የጎሜዝ መጎዳት፣ የቀድሞ የኢብራሂማ ኮናቴ ከቡድኑ መውጣት፣ የጀሬሚ ዣኬ ይሄ ወጣቱ ከሬንስ የመጣውም ተጫዋች የጉዳት ጉዳይ አለበት። የጆቫኒ ሊዮኔም እስካሁን ከኤሲኤል ጉዳቱ እያገገመ ነው የሚገኘውና የተከላካይ መስመር ላይ ወሳኝ የሆነ ተጫዋች ማስፈረም ያለበት ይመስላል። ወረስ ኒውስ ብለው ነው እንግዲህ የጆ ጎሜዝን መጎዳት ከጨዋታው በኋላ ራሱ አሰልጣኝ አንዶኒ ኢራዮላ እየተናገሩትና እንግዲህ በዚህ መልኩ የሊቨርፑል ጉዳይ ተነስቷል። ግን ምንም ጥያቄ የለውም አሰልጣኙን ያሳጫቸው ቦርንማውዝ ላይ ያሳዩት በትንሽ ለዛውም ከአምስቱ ተጫዋቾች 4ቱ ናቸው ነው የተከላካይ ክፍል እንደዚሁም ግብ ጠባቂውን ጨምሮ ስታነሳ 4ቱ ናቸው። በአመቱም ሌላ ተፎካካሪ ሌላ ማንቸስተር ሲቲን እንደሚያስጥል ከጨዋታ በፊት ቅድመ ግምት አግኝቶ የገባ አይነት ቡድን የሰሩ ድንቅ አሰልጣኝ ናቸውና የተወሰነ ፍንጩ መታየት ጀምሯል የሚለውን ነገር አሰልጣኙ ጋር ለማንሳት ነው። ዴቭ ኢንትረስቲንግ። ሁሴን ወደ አንተ ጉዳይ እንለፍ። በቀረው ሰዓት እንግዲህ ስለ ሳሊባ ላውራ። እንግዲህ ዊሊያም ሳሊባ ጤንነት ትልቅ መነጋገሪያ ነው ማለት ቻምፒየንስ ሊግ ፍጻሜ ጨዋታ ዕለት የጨረሰው ጥርሱን ነክሶ እንደሆነ ተናግሯል። በዓለም ዋንጫም ላይ እንዲሁም ከስፔን ጋር በተመሳሳይ ሁኔታ ለመጨረስ ቢጥርም ግን ህመሙን ለመቆጣጠር አልቻለም። ስለዚህም የጨዋታውን ጊዜ 2/3 ሳይጫወት በ30ኛው ደቂቃ ላይ ከሜዳ ለመውጣት ተገዷል እና እንግዲህ ለረጅም ጊዜ በክለቡም አርሰናልም ሆነ ለፈረንሳይ ብሔራዊ ቡድን ለመጫወት ሜዳ የሚገባው መርፌ እየተወጋ እንደነበር ተነግሯል። እንግዲህ የወገቡ ህመም ከልጅነት ጀምሮ አብሮት የሰነበተ ያደገ ነው። ጫና በበዛበት ቁጥር ወገቡ ስሜቱ ህመሙ ይነሳበታል።
እንግዲህ ታዲያ በልጅነቱ አንስቶ በተለይ ከ2006 ጀርመን ዓለም ዋንጫ ወቅት የፈረንሳይ ብሔራዊ ቡድን ሲጫወት ማየት ከጀመረ አንስቶ ይህንን የፈረንሳይ ማሊያን አጥልቆ መጫወት እና ዋንጫውን ማምጣት የሁል ጊዜ ህልሙ እንደሆነ ይናገራል። እና ታዲያ ህልሙ እንዲህ ሊሆን ጫፍ ደረሰ። ግን ትልቅ መሰናክል የሆነበት ወገቡ ነው። እንግዲህ ከስፔን ጋር ሲጫወቱ እና እንግዲህ ሳሊባ ከፍራንስ ፉትቦል ጋር ቆይታ አድርጎ ነበር። በዚህም ረጅም ቆይታ ውስጥ እንግዲህ ስለ ፈረንሳይ ብሔራዊ ቡድንና ስለ አርሰናል ሲዝኑ እንግዲህ አስመልክቶ የሰጠ ሰፊ ኢንተርቪው ነው። ግን እኔ የተወሰነውን ነው ይዤ የመጣሁት። በተለይ እኔ በአርሰናል ላይ በተመለከተ ያለውን ነው ይዤ የመጣሁት እና እንግዲህ ጋዜጠኛው ዴቭ ነው ስሙ በነገራችን ላይ ጥያቄ ያቀረበች የመጀመሪያው ጥያቄ የነበረው ዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆናቸዋል። ስለዚህ ይህ ሲጠቃለል የምንጠቀምበት ቃል ኦንፋን ብሎታል በፈረንሳይኛ ወይም ደግሞ ፋይናሊ ለማለት ነው። እዛ ለንደን በነበርኩ ሰር አንድ ሴትዮ ከፊት ለፊቴ የአርሰናል ማሊያ አድርጋ ከኋላ ፋይናሊ ይላል ጠቃል ፋይናሊ ይላል እና እሱ ትዝ አለኝ እኔን ስጽፈን ሲለው ሳሊባም ትክክል ነው ብሏል። እንትኑ ንገና ድሉ ትልቅ እርካታን ያመጣ ነው። እኔ በአርሰናል ማሊያ አጥልቄ መጫወት ከጀመርኩኝ 4 ዓመት አስቆጥሬያለሁ አለ። የመጀመሪያዎቹ 3 ዓመታት ስኬታማ ቢሆኑም ፖዚቲቭ ነው ብልም ግን ዋንጫ ስለሌለው ሙሉ ለሙሉ ፖዚቲቭ ነው ማለት አልቻልም ይላል። ታዲያ ለ3 ዓመት በተከታታይ ሁለተኛ ሆነ ከጨረስክ ግዴታ አንደኛ መውጣት ይኖርብሃል። 3 ዓመታት ጥሩ ትምህርት ሰጠን። ይህም ጠለቅ ያለ ስብስብ ያስፈልጋል የሚል እንደሚያስፈልግ ተገነዘብን። እንግዲህ የእንግሊዝ ፕሪሚየር ሊግ ባህሪው ከባድ ነው ይላል። በየወሩ ይላል በትንሹ 2 እና 3 ተጫዋቾችን በጉዳት የምታጣበት ሊግ ነው እና ይሄ ደግሞ ጉዞህን መጨረሻ ላይ ትልቅ መሰናክል ሆኖብህ ግብ እንዳትደርስ ያደርግሃል። ዘንድሮ ያንን አስተካክለን ስለነበረ ሲዝኑ ሲጀመር አንስቶ እምነቱ ነበረን፣ በድል እንደምንፈጽም እርግጠኞች ነበርን እና ይህንንም አሳክተናዋል ይላል እና በእውነቱ በጣም ንቀት አዘል የሆነ አባባሎች ነበሩ። እኛ ሊጉን በመራን ቁጥር ውድድሩ ሲገባደድ ሁለተኛ ሆነው ይጨርሳሉ እንባል ነበረ። አዌ ጌም ለማድረግ በሄድን ቁጥር የአዌ ቡድን ደጋፊዎች ይህንን በየስቴዲየሙ ይዘምራሉ፣ ውስጣችን ይሰማናል ይላል እና ታዲያ ይህ ሁሉ እልህ ውስጥ እንድንከት አድርጎናል፣ ይበልጥ እንድንጠናከር አድርጎናል ይላል። ታዲያ ድሉ እኛም ብቻ ሳይሆን ደጋፊዎቻችንን እንኳን ቀና ብለው እንዲሄዱ አድርጓል። በየቦታው በሄድኩበት መንገድ የአርሰናል ማሊያ አጥልቆ በብዛት ሰው እንመለከታለን። ይሄ በጣም ለእኛ ትልቅ እርካታ ነው አለ። አሁን ዋንጫውን መጥቷል፣ ጭቅጭቁም ተደምድሟል። ይሄ ሁለተኛ የሚለው ነገር ተደምድሟል ይላል። ግን የቻምፒየንስ ሊግ ዋንጫ አለማግኘታቸው አላደበዘዘውም ብሎ ጋዜጠኛው ይጠይቀዋል። ሳሊባ ሲል ቻምፒየንስ ሊግ ፍጻሜ ላይ አለ ቀድመን አግብተን ከዚያ ከ1 ሰዓት በኋላ በመለያ ምት ገብቶብህ በመለያ ምቶች ተሸነፈህ መውጣት በጣም ያናድዳል አለ። ብዙዎቹ ቀድመን በጊዜ ማግባታችንን አልወደዱትም። እኔ ግን ይህን አልቀበልም። ብዙዎቹ ከዚያ በኋላ 2-0 የመሆን እድል አግኝተን በአቨርስ በኩል ማለቱ ነው መሳታችንን አለመጠቀማችንን ዘንግተውታል። ያንን ጎል ብናገባ ኖሮ እና ውጤቱ 2-0 ቢሆን ኖሮ ይህን አባባላቸውን ይረሱት ነበር አለ። ይዘን የቀረብነው ጌም ፕላን በወቅቱ ፓሪስ ሰን ጀርመን ፍራስትሬት አድርጎታል፣ በተለይ በመጀመሪያው ፈርስት ሃፍ ላይ አለ እና ፒኤስጂ እንዲህ ያጨናነቀው ቲም የለም አለ። በአጠቃላይ በሲዝን ባሳለፍነው ሲዝን ኩራት ይሰማናል። ይህንን ደግሞ በማግስቱ በለንደን ፓራድ ላይ በሚገባ ተመልክተናል። በቻምፒየንስ ሊጉ ላይ ቢሆን በየዓመቱ መሻሻሎችን አሳይተናል። በ2024 ሩብ ፍጻሜ፣ በ2025 ግማሽ ፍጻሜ፣ በ2026 ፋይናል፣ በቀጣይ ዓመቱ ደግሞ ማን ያውቃል ብሎ ነው መልስ የሰጠው እና ዊሊያም ሳሊባ ከልጅነቱ ጀምሮ
አርሰናልን እንደሚከታተል ይናገራል። ለመጀመሪያ ጊዜም ልጅ ሆኜ ማሊያ የገዛሁት የአርሰናል ማሊያ ሲሆን የአርሰናል ማሊያ ሆኖ ከኋላው በጀርባው የተጻፈው የቲየሪ ኦንሪ ስም ነበር ብሏል ሲናገር። በእርግጥ ህልሙ ፕሮፌሽናል ተጫዋች መሆን ነበር፣ ግን ያለ የአርሰናል ማሊያ ለብሼ የእንግሊዝ ፕሪሚየር ሊግ ላይ ዋንጫ አነሳለሁ ብዬ በፍጹም አስቤውም አላውቅም ብሎ ተናግሯል። አሁን ደስተኛ ብሆንም ግን ገና እርካታን አላገኘውም። ገና ፊት ለፊታችን በርካታ ዋንጫዎችን ማግኘት ግዴታ ነው ይላል ሳሊባ። በአርሰናል ታሪክ ውስጥ ገብተናል፣ ግን ሌጀንድ መሆን እንፈልጋለን ይላል ሳሊባ። በህፃነቱ በጣም የተረጋጋ ነበር ሳሊባ። በዚህ ላይ ኳስ ሲጀምር በአጥቂነት ስፍራ በመጫወት ነበር፣ ግን እህል ውሃው ተከላካይ ስፍራ መጫወት ሆነ ይላል ዘገባው። በእርግጥ ሳሊባ አርሰናል ውስጥ አልጋ በአልጋ ሆኖ አልጀመረም፣ ጥርጣሬዎችም ነበሩበት። በተለይ ይላል በ2020 ከሴንት ኤቲየን ወደ ለንደን ሲያመራ አርቴታ 1 ዓመት በአርሰናል ቆይታ አድርጓል። አርቴታ 2019 ነው የመጣው ይላል እና አርቴታ እንደመጣ ሳሊባን ይጠራዋል እና ሳሊባ በግንባር ሄዶ አርቴታን ያገኘዋል። አርቴታ የሚለዋል አንተ ለጊዜው አታስፈልገኝም ይለዋል። ሁኔታው ሲናገር ሳሊባ ይላል ያስተነግጣል። በጣም ለጋዜጠኛው ሲናገር ሳሊባ ባይገርምህ ያን ዕለት ከአርቴታ አንደበት ይህ ቃል ሲወጣ ፊት ለፊቱ ማልቀስ ፈልጌ ነበር አለ። ውስጤ በጣም ተረበሸ አለ፣ ግን ጨክኜ ቻልኩት አለ እምባዬ እንዳይወጣ። በወቅቱ ባለቅስ ኖሮ አለ በወቅቱ አርቴታ ፊት ባለቅስ ኖሮ አርቴታ ምን እንደሚያስብ ታውቃለህ አለው ለጋዜጠኛው። ይሄ ልጅ በጣም ደካማ ነው፣ ጥሩ ጠንካራ አእምሮ የለውም፣ ጭራሽ አያስፈልግም ብሎ ወደ ፈረንሳይ ሊመልሰኝ ይችላል አለ እና ስለዚህ እምባዬን ያስኩት ይላል እምባዬን ያስኩትና ሲቀጥል የሚገርመው አርሰናል በዚያ ሲዝን በዩሮፓ ሊግ ይሳተፍ ስለነበረ ስሜ በዩሮፓ ሊግ ሊስት ውስጥ ስሜ ባለመኖሩ አልጫወትም፣ ከቡድኑ ጋር ውጭ አልጓዝም፣ አልነበርኩም አለ እና ታዲያን ጊዜ በጣም መጥፎ ጊዜ ነበር ለኔ። ደግሞ ይላል ከዛ ጊዜ ከጥቂት ወር በፊት እናቴን በሞት ተነጥቄ ነበር። እናቴ ደግሞ ለኔ ሁሉ ነገር ነበረች። ሀብታም ባንሆንም ግን በተቻላት መጠን ንጹህ ልብስ፣ ጥሩ ህይወት እንድኖር ዋጋ የከፈለችኝ ጠንካራ ሴት ነበረች ይላል እና ታዲያ ያንን ሀዘን ገና ከውስጤ ሳይወጣ ይሄ የአርቴታ ቃል ሲደገም አለ ህይወት አስጠልቶኝ ነበር አለ እና ግን መጠንከር ግዴታዬ ነበር አለ። ውስጤን ማጠንከር ግዴታዬ ነበር ይላል። በመጨረሻም ወደ ማርሴይ አመራው። ማርሴይ ውስጥ ጆዜ ሳምፓውሊ ነበር ይላል እና ከሳምፓውሊ ጋር ተነጋገርን፣ አወራው። እናም ኮቹ ነፃነት ሰጠኝ፣ ምክንያቱም ኮቹ ሪስክ የሚወስድ ተጫዋቾችን ይፈልግ ነበር ይላል፣ ይወዳል ይላል። በቃ እዚያ ውስጤን እንደገና አደስኩት አለ። በየጨዋታው እሰለፋለሁ፣ ምንም ጥርጣሬ የለኝም። ኢንጆይ እያደረግኩኝ ውስጤ ሁሉ ነፃ ሆነ። ከጥቂት ወር በኋላ ለብሔራዊ ቡድን ዲዲዬ ዴሻውን ጠራኝ አለ እና ነገሮች ሁሉ በእግር ኳስ አንዳንዴ ሲፈጥንም ፈጣን ነው አለ፣ ነገሮች ሁሉ ይሰካካሉ አለ። ታዲያ ወደ አርሰናል ስመለስ አለ ከዛ በኋላ ኮስቶ ሆኜ ተመለስኩኝ አለ። ኮስቶ ማለት ውስጤ ጠንካራ ሆኖ ማለት ነው እና በፕሪሲዝን ወቅት አለ የአርቴታ በፊት የነበረው የአርቴታ አመለካከት ፕሪሲዝን ላይ አመለካከቱ መለወጡን በአይኔ ተመልክቻለሁ አለ፣ ተረድቼዋለሁ አለ። በቃ በእኔ እምነት እንዳለው በአይኑ ላይ ተመልክቻለሁ አለ እና ታዲያ ከዚያ በኋላ በለንደን ህይወቴ ምርጥ ሆነ። አርቴታ እግር ኳስን የሚረዳበት መንገድ በዲቴል ነው አለ። ከእርሱ ጋር ከሆንክ የምትሰራውን ስራ ማድረግ ያለብህን ኃላፊነት በዝርዝር ታውቀዋለህ፣ ትረዳዋለህ። የት መጫወት እንዳለብህ፣ የት መገኘት እንዳለብህ፣ መቼ ፕሬስ ማድረግ እንዳለብህ፣ ብቻ ሁሉ ነገር አርቴታ ጋር በሚሊሜትር ነው እንቅስቃሴዎች የሚደረጉት አለ። የሚያቀርበው የሚሰራው በርካታ ቪዲዮዎችን እናያለን። ማግኘት ያለብህን ኢንፎርሜሽን ሁሉ
በዝርዝር ይሰጥሃል። እያንዳንዱን ነገር የሚመለከተው በማግሉያ መነጽር ነው አለ። በዝርዝር ያስረዳሃል። ታዲያ ይህንን ሁሉ አስረድቶህ ካልገባህ በቃ ተበላ ማለት ነው አለ። ያው እውነቱን ነው። ይጥልሃል። ያው የታየ ነው። ደጋግሞ ታይቷል እኮ ወደ ተጫዋቾች ላይ ቤንች ነው የምትሄደው። እና አርቴታ በጣም ሲበዛ ከፍተኛ ጥረት የሚያደርግ ሰው ነው አለ። ስለ አርቴታ ሲያወራ አንዳንድ ጊዜ የአይኑ ስር ተወጥሮ ክበብ ወይ ክብ ከአይኑ እስከዚህ ከቅንድቡ ስር ማለት በታች በኩል አብጦ እመለከተዋለና ይሄ ሰውዬ እኮ አይተኛም ብዬ ለሁሉም እናገራለሁ። ሌሊትም አይተኛ ማለት አርቴታ በቃ ምን ያህል ለስራው ጠንካራ መስዋዕት እንደሚከፍል ለመናገር ነው። ከሱ ጋር በመስራቴ ትልቅ ደረጃ ላይ መድረስ ችያለሁ። ዛሬ በዓለም ካሉት ምርጥ ተከላካዮች መካከል የተገኘሁት በአርቴታ ምክንያት ነው። እርሱ እውነተኛ መሪ ነው። ሁሉንም ከእርሱ ጋር ይዞ ይጓዛል። በአንዳንድ ስብሰባ ላይ አስተዳዳሪዎችን፣ የምግብ አዘጋጆችን ሳይቀሩ ስብሰባ ላይ እንዲገኙ ያደርጋል አለ። ወጥ ቤቶችን ሁሉ ከተጫዋቾቹ ጋር፣ የክለብ ኃላፊዎችን ሁሉ ከተጫዋቾቹ ጋር ስብሰባ ይጠራል አንድ ላይ እና ይህንን የሚያደርገው አለ በክለብ ውስጥ አንድ አይነት መንፈስና ኃይል እንዲኖር ለማድረግ ነው። ይህንን ይፈልገዋል። ሁሌ ሲያደርገው አይመለከታሉ። በጣም የሚገርም ሰው ነው ሳሊባ እና ለአርቴታ ትልቅ ክብር ሲሰጥ ግን ከዚያም አልፎ ከጋብርኤል ጋር ያላቸውን መግባባት ትልቅ ነው እና ይህንን ጥንድ በዓለም ላይ አድናቆት ከተሰጣቸው ተከላካይ ግንባር ቀደሙና ታዲያ ሳሊባ ይህንን እንዴት እንደሚያየው ሲጠየቅ ጋብርኤል ማለት ለእኔ ወንድሜ ነው አለ። አርሰናል የደረሰው ኦልሞስት በተመሳሳይ ጊዜ ነው። እሱም እኔም በተመሳሳይ ነው አርሰናል የደረስነው አለ። ቶፕ ተከላካይ ነው። ለቡድኑ ህይወቱን ለመስጠት የተዘጋጀ ነው። አሁን 4 ዓመት አብረን ተጫወትን። በሚገባ ተግባብተናል። በቃል እንግባባለን። በዚህ ላይ ፈረንሳይኛ ይናገራል አትርሳ ይለዋል እና እሱ በአብዛኛው እሱ ዲዋል ላይ ነው ትኩረቱ የሚሳተፈው። እኔ ደግሞ ይበልጥ በመሮጥ ላይ አዘነብላለሁ እና እንግባባለን ምን ማድረግ እንዳለብን። ለእኔ ከተናጋሪ መሪዎች በላይ ነው ጋብርኤል ማለት ከሚናገሩ ይሄ ቡድን የሚመሩ አሉ አይደለም ከነሱ የበለጠ ምርጥ ነው ለእኔ ጋብርኤል ይለዋል። የተቆጠረብን እኮ 27 ጎል ብቻ ነው በሲዝኑ። ይሄ ደግሞ በፕሪሚየር ሊጉ ምርጡ ዲፌንስ አድርጎናል ይላል ሳሊባ። እና ታዲያ ለሳሊባ የቀረበለት ጥያቄ በቻምፒየንሺፕ ፍጻሜ መጨረሻው ዕለት ፔናልቲውን የሳተው ጋብርኤል ስለነበረ ምን አልከው የሚል ነበረ ጥያቄ ቀረበለት። ጋብርኤል ልክ ፔናልቲውን ሲስት እና ወደ እሱ ሄጄ ያልኩት ያለ አንተ እዚህ ደረጃ ላይ አንደርስም ነበር ያልኩት። ምክንያቱም አለ እዚህም ደረጃ ያደረስነው እሱ ባደረገው መስዋዕትነት ነው እና ጋብርኤል ጦረኛ ነው አለው። ጦረኛ ነው፣ ህይወቱን የሚሰጥ ነው። ፍጹም ቅጣት ምት ስለሳተ ፍጹም ሊተች አይገባውም ይላል ሳሊባ። እና እንግዲህ አርሰናል በተለይ ባሳለፍነው ሲዝን አመቱን ሙሉ እንግዲህ በሚዲያ በኩል በጣም አሰልቺ እግር ኳስን የሚጫወት ቡድን ነው በሚል ሲተች ነበር። ታዲያ ሳሊባ በዚህ ጉዳይ ላይ ሲናገር ከ4 ዓመት በፊት እዚህ ቡድን ውስጥ ስመጣ ፍጹም የተለየ ኳስን እንጫወት ነበር። በማንኛውም ጊዜ ጎል ማግባት እንችል ነበር። ሲዝኑ ያልቃል፣ አዲስ ይመጣል፣ ውበት ያለው ፉትቦል እንጫወታለን። ግን ሲዝኑ ሲያልቅ ሁል ጊዜ ሁለተኛ ሆነን ነው የምንጨርሰው። ታዲያ ይሄ እኛን መቀለጃ የሚናቅ ቡድን አድርጎናል ይላል። በዚህ ሲዝን ግን በጨዋታችን ላይ ከልክ ያለፈ ትችት ተሰንዝሮብናል። ሳትጫወትና ኳሊቲ ሳይኖርህ የፕሪሚየር ሊግ ሻምፒዮን እና የቻምፒየንስ ሊግ ፋይናሊስት መሆን አትችልም ይላል። ዋናው ይላል በቆመ ኳስ ላይ እጅግ በጣም ስኬታማ መሆናችን ነው ይላል። ሌሎችን እንደዚህ አይነት አባባል የሚናገሩት ይሄ እኮ አለ ቀላል ቢሆን ኖሮ አለ ሁሉም ቡድን ይሄንን
በቆመ ኳስ ላይ ትኩረት አድርጎ ይሰራ ነበር ቢሆን ቀላል ቢሆን ማለት ነው። ስላልቻሉ ነው ይሄንን ያቃታቸው። በዚህ በኩል ውጤታማ ለመሆን በቀላሉ አይቻልም ይላል። በሚገባም መድከም አለብን፣ ደጋግመህ በትዕግስት መስራት አለብህ ነው የሚለው እሱ እና ዝም ብለን በቀላል የመጣ አይደለም ይላልና ህመሙን በተመለከተ እንግዲህ ይሄን ይመስላል ኢንተርቪው እና እንግዲህ ህመሙን በተመለከተ ሳሊባ ሰርጀሪ ያደርጋል ተብሎ ነበር ሰምተን እንደማያደርግ ይፋ ሆኗል እና ለሰርጀሪ ካረገ ለ6 ወር ከሜዳ ይርቃል። አሁን ችግሩ የ6 ወሩ ጊዜ አይደለም። አሁን ሲመለከቱት በየጊዜው እረፍት ከተሰጠው በቂ እረፍት ካለው መመለስ ይችላል ማለት ምንድነው ሪከቨር ማድረግ ይችላል፣ መጫወት ይችላል፣ ሪከቨር ማድረግ ይችላል። ችግሩ ግን ሰርጀሪው ቢያደርግ ደግሞ መገላገል ነው። ሆኖም አሁን ይሄ የግል አስተያየት ነው። አሁን ሰርጀሪው እንደቀረ እየተወራ ነው። ሆኖም የኔ የግል አስተያየት ምንድነው እኔ አንድ ጓደኛ አለኝ አውሮፓ ውስጥ የሚኖር ዳዊት እና የሆነ በረዶ እንትን ላይ ተንሸራቶ የሆነ የወገብ ችግር አቀም ነው እንደ ዲስክ ነገር ነው መሰለኝ ብቻ ነርቭ ፕሮብሌም ህክምናውን አላውቀውም ነርቭ ፕሮብሌም አጋጥሞታል እና ኦፕሬሽን ማድረግ ፈልጎ ነበር። ኦፕሬሽን ካረክ አሉት የመዳኝ እድል 2% ብቻ ነው። 98% ሰርጀሪውን ካረክ የባሰ ዊልቸር ሁሉ መያዝ ትችላለህ ብለውታል። ታውቃለህ ይበስ ይችላል ነው ዞሮ በቃ እንደ ሽባ ልትሆን ትችላለህ፣ መንቀሳቀስ ትችላለህ። ስለዚህ ሪስክ ስላለው ሐኪሞቹ የመከሩት ባታደርግ ይሻላል፣ ከዚህ ህመምህ ጋር ብትኖር ይሻላል ነው የሚሉት። ልጁ ደግሞ የሐኪምን ትዕዛዝ መስማት ስላለበት ኦኬ ብሏቸዋል። ግን ችግሩ ምንድን ነው? መቼ እንደሚነሳ አታውቀውም። ስለዚህ ጫና ነው ትልቁ ችግሩ። ጫና ሲበዛ ነው ጫናው አሁን እኔ ጓደኛዬ ነው የምነግርህ። ችግሩ መቼ እንደምነሳ አላውቅም። አንድ ቀን በአጋጣሚ አንተ ዛሬ ደስ ብሎ ከጓደኞች ጋር አውርተህ ምለህ ቤት ገባህ፣ የቤተሰቦች ጋር ወራህ፣ በቃ ወደ አልጋ ላይ ትላለህ። አልጋ ላይ ገብተህ ሌሊት 8 ሰዓት ላይ ለሽንት ልነሳ ብትል በቃ ቆሟል ሰውነትህ። በቃ ነርቩ እንትን ብሎ መንቀሳቀስ አይችልም። ቀን እኮ ጥሩ ጊዜ አሳልፈዋል እና ይሄ ማለት አታውቀውም መቼ ሊከሰት እንደሚችል። አሁንም እኔ እንደገባኝ የሳሊባ ከልጅነቱ ጀምሮ ክሮኒክ ሆኖበታል። ከልጅነቱ ጀምሮ ነው ይሄ ነገር ምንድን ነው ያጋጠመው። ሕክምና ማድረግ አልቻለም። በመርፌ እየተወጋ ነው የሚገባው። ጫና መርፌውን ቢወጋም ጫና ያበዛበት ነው። ገብቷል። አይ ቲንክ ሲበዛ ነው አይደል? በተለይ ደግሞ ጫናው ሲበረክት ነው ወደ መርፌም አይደለ? እሱ ነው ጫናው። ተደጋጋሚ መሰለፍ ነገሮች ምናምን ሲኖሩ ሪከቨሪ ታይምም አይኖርም። ስለዚህ አሁን የሁለቱ አሁን ካሜሩን ሄዷል። በነገራችን ላይ ካሜሩን ያለው አሁን እስከ 1 ወር ድረስ ይሄን 3 ሳምንት እረፍት ሊያገኝ ይችላል፣ ሊመጣ ይችላል። በኋላ ግን በየሳምንቱ 2 ጨዋታ ሲያደርግ ጫናው ይበዛበታል፣ ይመጣል። ያ ህመም በድንገት አንተ ወሳኝ ጨዋታ አለት። አሁን አስበው የፈረንሳይ የስፔን ለት ገደል ከተታቸው 1-0 ሆነው እኮ እሱ ቢኖር ሁለተኛው ጎል ኦፍ ኮርስ ሊገባም ላይገባም ይችላል ብለህ ልታስብ ትችላለህ። ልዩነቱ ግን ታይቷል። ቲሙ ራሱ ሳይኮሎጂካሊ ወርዷል። በቃ ሳይኮሎጂካሊ እሱ ሲወጣ ጎሉ ገባ፣ በጊፍት ሰጧቸው። ከዛው ይሄ ወጣ፣ በቃ ስነ ልቦናው ዘጭ አለ እና ስለዚህ አሁንም ሲዝኑን ለማታ አሁን አርቴታ እንደውም ቅድም ስሰማ ነበር የአርጀንቲናውን ቶተናሙ ልጅ ሊያመጣው እያሰበ ነው የሚል ዜና አይቻለሁ። ክርስቲያን ሮሜሮን እንግዲህ ሊራገጥ ነው ማለት ነው። ይባስ እንዴት ነው የሚሆነው ከቶተናም ወደዚህ? በጣም እኮ እንትና ሊያደርጉት ወደ አርሰናል እንሸጣለን ምናምን ሳይሆን በቡድን ውስጥ ደስተኛ ያልሆኑ ተጫዋቾች በሙሉ መንገዱ ክፍት ነው፣ ጨርቅ ያርግላቸው ነው። መውጣቱ አይቀርም። ክርስቲያን ሮሜሮ በግልጽ የሚተች ነው። እንደዚህ በክለቡ ባለው ነገር ደስተኛ አይደለም። መውጣቱ አይቀርም። ግን በምን አርሰናል ከባድ ነው። አርሰናል እንግዲህ ይሄ በኒውስ ደረጃ ሩመር ነው። ግን ያው አርሰናል ግን ሰው እንደሚፈልግ እዛ ቦታ የግዴታ ጆን ስቶንስ እየተባለ ጆን ስቶንስ አብሮ እየተነሳ ነው። ምክንያቱም በሳሊባ አሁን
እርግጠኝነት የለም። ሰርጀሪ እስካላደረገ ድረስ ምንም እምነት ሊኖር አይችልም ለማለት ነው። እና በቃ እንግዲህ ሰዓታችንም ሄዷል። በነገራችን ላይ ኢንትረስቲንግ ነው፣ በሂደት የሚታይ ነው እንዳለው እንግዲህ የተጫዋቹን ጫና እየቀነሰ ሊያሰልፈው የሚችልበት ሊቆጥበው የሚችልበት ሂደት የሚኖር ከሆነ በዘላቂነት ይህንን እንግዲህ መፍትሄ ሊሰጠው ይችላል። ከረፍት ጋር የተያዘ ነው የሚሉ ጉዳዮች ናቸው በስፋት ሲወጡ ነው የሚያዩ ያለሁት። ለሁሉም ኤችዲ ስፖርቶች ነበርን። የዛሬው ቆይታችን የተከታተላችሁትን ይመስል ነበር። ለሰጣችሁን ጊዜ ለሰጣችሁን ጆሮ ምስጋናችን ከፍ ያለ ነው። አበቃን። እንመጣለን መልሰን እንግዲህ በመጪው እሑድ ፕሮግራማችን። መልካም ጊዜ ብያለሁ። ባይ ባይ። ቻው ቻው። መልካም ጊዜ።